ጉድ ማን ነው ይህ ሰውዬ? ማን ነው? በጣም ገርሞኛል። በጣም የሚጠይቀው ጥያቄ እና የሚያብራራበት መንገድ የሚገርም ነው። እኔ እውነት ለመናገር የሃይማኖት ክርክር በኢትዮጵያውያኖች ሕዝብ ጠቃሚ ነው ብዬ አላስብም። ግን ሀቅ ለመናገር የዚህ ልጅ ስብዕና የዚህ ልጅ መረጋጋት እና ደግሞ የሚጠይቅበት የመጽሐፍ ቅዱስን ያነበበበትና የሚመለከትበት በጣም ገርሞኝ ነው። ያው እፎይ አይ ቲንክ ትልቁ ችግር የእፎይ ምን እንደሆነ ታውቃላችሁ? ቁርአንን በእንግሊዘኛና በአማርኛ የተተረጎመ ቁርአን ይዞ ለመከራከር ከሙስሊሞች ጋር ከባድ ነው። አረበኛ ካልቻላችሁ ሙሉ አረበኛ ካልቻላችሁ ቁርአንን አንደርስታንድ የማድረግ በጣም ከባድ ነውና ለዚህ ነው ብዙ ጊዜ ክርስቲያኖች ስትራግል የሚያደርጉትኝ ገባችሁ? እና እርለስ እስልምና እምነት ተከታይ ሆናችሁ አረበኛ በደንብ ተረድታችሁ በዛ ካላለፋችሁ በስተቀር በቁርአን በአማርኛ ወይ በእንግሊዘኛ ወይ በሌላ ቋንቋ ተተርጉሞ የመጣው በጣም ከባድ ነው ለመረዳትና ለዛ ይመስለኛል እንግዲህ እፎይ ብዙ ጊዜ ሙስሊሞችን እንደዚህ ይላል እያለ ግን መጽሐፍ ቅዱስ ግን እንደምታውቁት በእንግሊዘኛ የተተረጎመው በሂብሩምና በግሪክም የተጻፈው ያው ከእንግሊዘኛ ቋንቋ ጋር ከላትን ጋር በጣም የተገናኘ ስለሆነ ሲተረጎም በጣም 99% ምናምን የሚሆን በትክክለኛው መሰረት የተረጎመ ስለሆነ ለዛ እኮ ነው የምላችሁ ሙስሊሞችን ዲቤት በምታደርጉበት ጊዜ ለእኛ ለክርስቲያኖች ከባድ ነው። አረበኛ ካልቻላችሁ ሙሉ በሙሉ ለመረዳት በጣም ይከብዳልኝ። ታስዋይ በዓለም አቀፍ ዲቤት የሚያደርጉ ሰዎች ከክርስቲያን በኩል አረበኛ በደንብ የሚያውቁ የዛ እምነት ተከታይ የነበሩ ከዛ ሃይማኖት የወጡ ካልሆነ በስተቀር ሌሎች የመተርጎም አቅማቸው በጣም ያነሰ ስለሆነ ምናልባት አረበኛ ብትለምዱና መልመድ ብቻ ሳይሆን በጣም እንትን ነው፣ ቀላል አይደለም። ቁርአንን ለመተንተን በዚህ ደረጃ ቀላል አይደለም። ስለዚህ አሜዚንግ በጣም I'm impressed by this guy። በጣም ነው ኢምፕረስ ያደረገኝ። በጣም ያስቀናል እውቀቱ በአረበኛም በአማርኛም መጽሐፍ ቅዱስንም ቁርአኑንም በደንብ ጠጥቶታል፣ በደንብ እንትሎታል። ለሚጠይቀው ጥያቄ ግን መልስ ሳያገኝ ሄደው አዝኛለሁ። መልስ ሳያገኝ ሄደው ያው እፎይ መመለስ አይችልም። እፎይ የሚችለውን አድርጓለኝ። እፎይ ምንድነው የሚችለው? ማሳደድ ፕሮፌት መሐመድን ማሳደድ ወይ አይሻን በቃ ስለ አይሻና ስለ ፕሮፌት መሐመድ ብቻ ነው የተማረው እፎይ። ይሄ ትክክል አይደለም። ልጁ በጣም really amazing ልጅ ነው። እኔ ደግሞ ከኦርቶዶክስ ተዋህዶ ደግሞ እሳት የላሱ በጣም ስዕብና ያላቸው መዝሙረ ያሬድ ቢሆን አሪፍ ነበር። መዝሙረ ያሬድ ቢሆን በስዕብና ይገናኙ ነበር። መዝሙረ ያሬድ ቢሆን ጥሩ ነበር። ተረዳችሁ? ምንድነው አሁን ስትጠየቁ ስማ አዳምጥ ውሃ ጠጣ ምናምን አውቆ ሰውን ለማናደድ ይሄ ባደው የተሸነፈ ሰው መልስ የሌለው ሰው ሁሉ ጊዜ የሚያደርገው ነገር ምን ታውቃላችሁ? አዳምጥ ስማ እንጂ ውሃ ጠጣ ተረጋጋ እንጂ ምናምን ይሄ ምን ይባላሉ? this is አውቀው ፕሮቮክ ለማድረግ ነው። ፕሮቮክ አትደራረግ። ራሳችሁ ባወጣችሁት ሩል ሰዓቱ ሚያዣ አንተ ነህ፣ ሩል የሚያወጣው አንተ ነህ። ጥያቄ ስትጠየቅ መመለስ ከሆነ yes or no ጠየቀህ እኮ ኢየሱስ ብልት አለ ወይ ታመልከዋለህ አለኝ። መልሱ ምን መሆን አለበት? yes or no ነው። yes or no ነው። ስጋ ለብሶ በምድር ላይ ስጋ ለብሶ መጥቶ ሰው ሆኗል። እሱ ብቻ እኮ አይደለም። ሄዱና አንደኛ ምንድነው ራእይ 1:13 አንብቡ። አሁንም በዙፋን የተቀመጠው እሱ ራሱ the same ዳድ ቶማስ እጁን የከተተበት ጎኑ ላይ ያ የተነሳው ኢየሱስ ክርስቶስ በዙፋን ላይ ተቀምጧል። ተመልሶም የሚመጣው እሱ ነው ይላልኝ። አንደኛ ሐዋርያ ቁጥር 40 ላይ በጣም እኔ እውነቴን ነው በእውቀት ውይይት ቢሆን ጥሩ ነበረ። ለመማማር ለመበሻሸቅ አይደለም። እኔ አሁን ኬራው ለምሳሌ ሙስሊሞች ቢት ሲጠይቁኝ እነግራቸዋለሁ። ሲጠይቁን ጥያቄ እመልሳለሁ ከመጽሐፍ ቅዱስ የኔን ፍላጎት ወይም ደግሞ እነሱ የሚጠይቁኝ ጥያቄ ለማሸነፍ ብዬ አይደለም የምነግራቸው። ትክክለኛውን እውነቱን ነው መመለስ ያለበት። ግን እፎይ አልቻለም። አይ ቲንክ ከሌላ ሰው ጋር እናገናኘው
ሁሱ ነው ስሙ። በጣም ይቅርታ ለመጀመሪያ ጊዜ ነው ያዳመጥኩት። ልጁ በጣም ደስ የሚል ስብዕና ነው ያለው። ራሱ በጣም ፔሽን ነው። በጣም ስድቡን ተቋቁሞ ነቆራውን ተቋቁሞ እንትኑን ተቋቁሞ ነው የመለሰለት። እኔ አሁን አሉ እኮ በኦርቶዶክሶች ብዙ አሉ በጣም ደስ የሚሉ ስብዕናቸው ደስ የሚል አሉ። እውነቴን ነው የምላቸው። አሁን ፕሊስ እኔ እንትን አላየውም። እንደ እፎይ ክርስትናንም ኦርቶዶክስንም አይወክልም ብዬ ነው የማምነው። የኔ ፐርሰናል እንትኔ ነው። ቢካዝ ለምሳሌ መዝሙረ ያሬድ የተሻለ መልስ ይመልሳል ብዬ አስባለሁ። የተሻለ መልስ ከመዝሙረ ያሬድ የተሻለ መልስ ይመልስ ነበር። ዶክተር ዘበነ የተሻለ መልስ ይመልስ ነበር። አኬ የሚባለው የተሻለ መልስ ይመልስ ነበር። ኢቭን ኤርሚያስ፣ እውነቴን ነው፣ ኦርቶዶክሶች ኤርሚያስን ብትጠቀሙት ኤርሚያስ የተሻለ መልስ ይመልስ ነበር። ኤርሚያስ ቀለሜ የተሻለ መልስ ይመልስ ነበር። ደቂቃውን ራሱ በደንብ ትታረጋለህ። እፎይ እኔ መንፈሳ አልተመቸኝም፣ እናንተ ራሳችሁ መርምሩት። አይኖ እፎይ ይችላል እያላችሁ ልጁን ገደል ከተታችሁት። ይችላል ስትሉት ማለት ነው። ይህ መቻል አይደለም። በጣም የሚያስደምሙ የኦርቶዶክስ ተዋህዶ ልጆች አሉ። እንትና ሌሎች አሉ መመለስ የሚችሉ ግን ልጁ በጣም ጎብ ነው። ይቅርታ I really like this guy። ቁጭ ብዬ ባዳምጠው በሰማው ራሱ ከሱ ጋር ብነጋገር ራሱ አይ ቲንክ ጥሩ ለመማማርና really እንትን ማድረግ የሚፈልግ ልጅ ነው። የሚጠይቀው ጥያቄ ደስ ይላል። ለጥያቄው መልስ አላገኘም። በነገራችሁ ላይ ጥያቄ ሲጠይቀው የነበረው መልሱን ያውቀዋል already ልጁ። ግን ንግግር ማለት ስንነጋገር ጥያቄ ማለት አንድ ሲደመር አንድ ሁለት ትላላችሁ ወይ ሶስት ትላላችሁ እንጂ አይውላችሁ መደመር ለማለት የተፈለገበት ከመጀመሪያው ይሄ የፈለሳፍቆል የግሪክ ምናምን ብላ አይደለም። በቃ አሮ ነው ጀስት አሜዚንግ ነው። ልጁ በርታ በሉት። ለመጀመሪያ ጊዜ ያዳመጥኩት ግን ደስ ይላል። እውቀቱ ደስ ሲል እምነቱን በዚህ ደረጃ የራሱን እኔ እኮ አንዳንድ ሙስሊሞች ታስቀናላችሁ። እምነቱን በዚህ ደረጃ ማወቁ ራሱ ቁርአንን ሲቀራ እንዴት እንትኑ ኤቭሪ ታይም አምላኩን ሲጠራ ያንኛው አምላኩን አንጠልጥሎ ነው የሚጠራው። አምላኩን ሲጠራ ራሱ በምን ክብር እንደሚጠራው ፕሮፌቱን ሲጠራ በምን ክብር እንደሚጠሩት እያያችሁ ነው አይደል? ደስ ይላል። አያችሁ ከሰው ጋር እንኳን ምንትን ቢሉ አንጠልጥለው እንኳን አይጠሩትም። ሁሉ ልምድ ነው። already it has become connected ነው። መንፈሳቸውና አይምሯቸው ልባቸው connected ነው። because ሃይማኖቱ ሲያስተምራቸው በክብር ነው። ያ የሚያሳየው really ተዋህደውታል። እነዚህ ናቸው ሙስሊም ተዋህዶ መባል ያለባቸው። ከቁርአን ጋር የተዋሃደ ልጅ ነው የመጣው ዛሬ። የሚጠይቀው ጥያቄ መጽሐፍ ቅዱስን በደንብ ያውቃል፣ ገድላቶችንም ይጠቅሳል። የጠየቀው ጥያቄ በጣም ተገቢ ነው፣ መመለስ ነበረበት። እኔ እንደ አንድ ክርስቲያን ፓስተር፣ እንደ አንድ ፕሮቴስታንት እምነት ተከታይ ስመልስ መጽሐፍ ቅዱስን እኔ ስላልጻፍኩተኝ አዎ ይላል። ለምን እንደማምነው በእምነት እኮ ነው የምቀበለው። በሳይንስ እኮ አይደለም፣ በላጂክ እኮ አይደለም። እኔ እምነቴን የምቀበለው የክርስትና እምነት እኮ ላጂክሊ doesn't make sense። የክርስትና እግዚአብሔር እኮ ላጂክሊ doesn't make sense። ከላጂክ ጋር የሚጣላ እኮ ነው። ከሳይንስ ጋር እኮ የሚጣላ የሚቃረን እምነት እኮ ነው ያለን። እኔ ክርስትናን የምከተለው እኮ በላጂክ አይደለም። ክርስትናን የምከተለው እኮ በሳይንሳዊ አመለካከት አይደለም፣ በእምነት ነው። ባይ ፌይት እንጂ እኮ ብዙ በጣም ኢሞራል የሆነ በሰው ስታንዳርድ ኢሞራል የሆኑ ጥያቄዎች እኮ አሉ። ብሉይ ኪዳን እንዳችሁ ካያችሁት እኮ እግዚአብሔር እኮ ሂዘ ጆኖሳይደር በሰው ስታንዳርድ ማለት ነው። በደንብ አዳምጡኝ። በሰው ስታንዳርድ የብሉይ ኪዳን እግዚአብሔር እኮ ሂዘ ጆኖሳይደር፣ ሂዘ ሬሲስት እኮ፣ ሂዘ ቢግስት እኮ፣ ሂዘ ሴክሲስት እኮ። በሰው ስታንዳርድ ነው የማወራው፣ በእኛ ስታንዳርድ እንዴ። እስኪ ብሉይ ኪዳንን አሁን ባለንበት ዘመን ብሉይ ኪዳንን ኤክሰርሳይዝ ማድረግ እንችላለን? አንድ ሴት ልጅ ስታመነዝር ከተያዘች በድንጋይ ወገራትና ገደል ብሏል ሙሴ። ባሎች ሚስቶቻችሁን መፍታት ከፈለጋችሁ ደብዳቤ ጻፉና ዝም ብለህ ደብዳቤ ጽፈን የምትላቸው ይሄ ትክክል ነው? በእኛ ስታንዳርድ ማለት ነው። መጽሐፍ ቅዱስ ግን በእኛ ስታንዳርድ አለ የሚተረጎመው አይደል እንዴ ጋይስ? መጽሐፍ ቅዱስ በእኛ ስታንዳርድ አይተረጎምም። መጽሐፍ ቅዱስ በእኛ ስታንዳርድ አይተረጎምም። ዝም ብለህ በሰው ስታንዳርድ በሳይንስ በላጂክ አይደለም፣ በእምነት ነው። ዳስ ዋይ እኔ ክርስቶስ የሚያስተምረን ፍቅር ነው።
የክርስቶስ ስም ዳስዋ ብሉይ ኪዳን ላይ ካያችሁ ክርስቲያኖች በተለይ ፕሮቴስታንት እምነት ተከታዮች አብዛኛውን ጊዜ የሚንጠለጠሉት ወይም ብሉይ ኪዳንን ነው። የብሉይ ኪዳን ኢየሱስ ፍቅርን የሰበከው ባልንጀራን እንደራስህ ውደድ ነው የሚለው፣ ጠላትን ውደድ ነው የሚለው። ምን አለ በሙሴ ሕግ ቀኝን ሲመታ ግራን በለው ይላል አይደል? አትይዘቹት አለ። አሁን ኢየሱስ ግን አስተምሮ ምን አልመጣ ግራን ሲመተው ቀኝን ስጥ አለ። ኢየሱስ ይለያል። የኢየሱስ አስተምሮ ከሙሴ ይለያል። የኢየሱስ አስተምሮ ከሙሴ ይለያል። ስለዚህ እኔ በጣም ዛሬ ገርሞኝ ሪሊ እንዳልከው እፎይን የመከተል ማቆም አለባቸው። በእኔ በሆነ አቆም እኔ አላዳምጥም። ድሮማ አይመቸኝም፣ ግን መዝሙር ያለን እከተለዋለሁ። ፍሬንዴ ነው፣ አዳምጠዋለሁ፣ ሰማዋለሁ። ገባ? እፎይ ግን ዛሬ አንደኛ ርዕስቱን ራሱ መመለስ አልቻለም። ከዛ ደግሞ አውቆ ሆን ብሎ ነጥብ ለማስጣል ለማናደድ ይህ በቃ የብልግና ነገሮችን ምናምን ወደዛ ውስጥ ገባ እና ልጁን ጭራሽ ወደማይፈልገው ቦታ ገብቶት ልጁ ግን በማይፈልገው ቦታ ገብቶ እንኳ ራሱ በትክክለኛው መሰረት ነበር ኢንተሌክቹዋል በሆነ ነገር እኔ በጣም ነው የተማረኩት ዛሬ። እውነቴን ነው የምልህ። ላይክ ብዙ እንደዚህ ስብዕና ያላቸው አታይም እዚህ ጋር ሜይ ቢ ስለማንከተላቸው ይሆናል። ገባ? ስለማንከተላቸው እኔ እናንተ በውሱ በኩል ቡኖን ዛሬ ምናልባት አጸያፊ ቃል ላንናገር እንችላለን። ሂዶ ወደዛ ምናምን ብለን ግን ጥለን እንወጣ ነበር። እኔ ጥዬ ነው የምወጣው። አላወራም ከእንደዚህ አይነት ሰው ጋር። ለምን እንደሆነ ታውቃለህ? ለምን ብዬ እደርቃለሁ? ለምን ምክንያቱም ልጁ በጣም ሰዓት ይሰርቃል፣ ይመጻደቅበታል፣ በጣም ከአንድ ስንድት ያደርገዋል፣ ይንቀዋል። በቃ አውቆ የፈለገው እሱ እንደለመደው ያው ሰው እኮ የሚችለውን ነው የሚያደርገው። ሰው እኮ ማድረግ የፈለገው በቃ ነጥብ አስጥሎ ከዛ ወደ ጭቅጭቅ ወደ እሱ ጭቃ ውስጥ ሊከተው ነው የፈለገው። ምክንያቱም በልጁ ሁሱ ነው ስሙ፣ ይቅርታ ሁሴን ነው የሚባለው። በሁሴን ለብል ማውራት አይችልም። ስለዚህ በሁሴን ለብል ካልቻልክ ወደ አንተ ለብል ነው ማምጣት ያለብህ። እየጎተተው ናህኔ ጋር ጭቃ ውረድ እና እዚህ ጋር ገደል ግባና ቡጢ ግጠመኝ ይለዋል። ሁሴን ደግሞ ያው እዛ ላይ ሆኖ እንዲህ ሆል ታይም እንዲህ ያየው ነው ያወራው። እሱን ወደ ና በእናትህ እዚህ ጋር ናውንና በእውቀትና በስዕብና እናውራ እያለው ነው። እና ስላልቻለ ነው በቃ እፎይ ስላልቻለ አውቋል። ተደበቀ እንጂ ደግሞ ጭራሽ እሱም በቪዲዮ ውጣ ይለዋል። ያውም ተደብቆ እየተመከረ እኮ ነበር ሲያወራ የነበረው፣ እየተመከረ እንደዚህ ምን እየተባለ እና ይሄ ትክክል አይደለም። ግን ጥሩነቱ አንደኛ የሃይማኖቱ የንጽጽር ብቃት አለው የሚባለው አንድ አካል አንተ አመልከዋለሁ የምትለውን አካል ማንቋሸሽ የለበትም። ለምሳሌ እሱ እፎይ በተደጋጋሚ አላህን ሰይጣን ነው ሲል ነበረ፣ እንደዚህ ነው ሲል ነበረ፣ ዝም ብሎ ከመሬት ተነስቶ። እሱ ግን አይተህ ከሆነ አማልክቴ ወይም አምላኬ ብሎ የሚያስበውን ራሱ ለመተቸት ሞራን እሱ ለመተቸት ራሱ ፍላጎት የለውም። አይተህ ከሆነ ነቢያቶችን በስነ ስርዓት ሲጠራ ነበር። አምላኬ የሚለውንም ራሱ እሱ የሚቀጥፍበትን ራሱ እያስተካከለለት ነበር። እግዚአብሔር እግር አለው ምናምን ሲባል መለኮት ነው ብሎ ሁሉ እያስረዳው ነበር። የንጽጽር ብቃት አለው የሚባለው አንድ አካል ፐርሶናሊ አጸያፊ የሆኑ ቃላቶችን መጠቀም የለበትም። ሁለተኛ ደግሞ የሆነ ግብግብ ውስጥ ገብቶ ሰዓት መስረቅ፣ ቴንሽን ለማድረግ መሞከር፣ አሰልች የሆነ ነገር ውስጥ መግባት የለበትም። የንጽጽር ብቃት አለ የሚባለው ልክ እንደወሱ ነው። በሱ ደረጃ ነበረ ጥሪ ማድረግ የነበረበት። አሁን ኢምራንን አይተዋላ። ኢምራን ሁለቱም ነው ያለው፣ እውቀትም አለው። በብሽሽቅም ከመጣ ደግሞ እጥፍ አድርጎ ይገርፋል። ገባ? ኢምራንን አልፈልግም አለ። አየሁ አይደል? ኢምራን በሁለት ማሊያ መጫወት ይችላል። ከእፎይን መሆን ይችላል፣ ሁሱንም መሆን ይችላል። ኢምራን ሁሱ ግን አንድ ባህሪ ብቻ ነው ያለው። እሱም በስርዓት እሱ ጋር ያለውን እውነት ማስረዳት፣ ያመነበትን ማስረዳት፣ ለሚጠይቀው ጥያቄ በቻለው መጠን ማብራራት ነው የሚፈልገው። ያንን እድሉን አይሰጠውም። እኔ በሆን አልኩ ሰከንድ አልቀመጥም። ሰከንድ ግን ያው ፈርቶ ሸሽ የሚባል ነገር አለ። ያን ነበር የፈለገው፣ ግን አልሐምዱሊላህ አልቋል። አንተ አሁን በእውቀት መደረጃ ልክ ለንጽጽር ትበቃለህ። ለምሳሌ ጠይቀውን ጥያቄ ትመልሳለህ፣ ርዕሱን ላለመልቀቅ ትሞክራለህ። ለዛ ነው ለምን እንዳውቃለህ መብረቁ እኔ ስመልስ ለምመልሰው መልስ የሚናደድብኝ ክርስቲያኑ ነው። ለምን ትክክለኛውን መልስ መለስ? መጽሐፍ ቅዱስን ያልጻፍኩትም። መጽሐፍ ቅዱስን የምንከተለው በእምነት ነው፣ በሳይንሳዊ በላጅክ አይደለም። ተረዳኝ? በቃ ያ ነገር ደግሞ ላይ ቀን አሁን ሲጠይቀው በቀላሉ መመለስ ይችል ነበር፣ ግን አያውቅም።
አንደኛ አያውቅም፣ ሁለተኛ እሱ የሚያውቀው መበሻሸቅ ነው። እና አሁን እዚህ ሶሻል ሚዲያ ላይ ማየት የማልፈልገው ምን እንደወጣ ካለ እውቀት ያላቸው ሰዎች እውቀት ከሌላቸው ሰዎች ጋር ለምን ይመስላል? መጀመሪያ የሚገርም ነገር በዮናስ ተደብቀው እኮ ነው የመጡት። አስበሃል? ያዋረዳቸው የሰደባቸው ነፎይ እና መጀመሪያ አድቨርታይዝ ሲያደርጉ የነበሩት ይሄ ራሱ ምንድን ነው የሚያሳየው? እውነቴን ነው የምላችሁ ጋይስ፣ እምነትን በተመለከተ ለንጽጽር በምንመጣበት ጊዜ አንደኛ አነጻጻሪ፣ መጀመሪያ አነጻጻሪ ብሎ የሆነች ሴት ይዞ መጥተው ነበር እንዴ። በክርስትናም በእስልምናም ሴት ልጅ ታነጻጽር አትችልም። ይሄ ራሱ በቃ ታውቃለህ፣ በሁለቱም በኩል እኮ የሆነ እንትኑን የጠበቀ ቅድስናውን የጠበቀ መሆን አለበት አይደል እንዴ? ያ እንደውም ልጅቷን አይታታል ከዚህ በፊት የሆነ ሳለ በዳው በዳት ምናምን እያለች ስታወራ ነበር። በክርስትናም በእስልምና ሴት ልጅ አነጻጻሪ ልትሆን አትችልም። ይሄን ነፎ ይዘውት የመጡትን ስትመለከት እሷንና ከዛ ደግሞ ዮናስን ይዘው መጡ። አንዴ ሙስሊም፣ አንዴ ጴንጤ፣ አንዴ ኦርቶዶክሱ ነው። ጀስት በቅርብ ጊዜ ጴንጤ የሆኑ ለ8 ወር ሲሰድባቸው የነበረውን ብሽሽቅ ነው የፈለጉት። ያ ደግሞ ተገቢ አይደለም፣ ጥሩ አይደለም። እኔ ለዚህ ነው የኦርቶዶክስ ተዋሕዶ እምነት ተከታዮች ቤት አላችሁ፣ ብቃት ያላቸው ሰዎች አለው፣ እነሱን ተከተሉ፣ ከእነሱ ጋር ሁኑ። ለንጽጽር መቅረብ ካለበት ሁለቱን አነጻጻሪ ወይ በእነሱ ደረጃ እውቀት ያስፈልጋል ወይም ከእነሱ በላይ እውቀት ያስፈልገዋል። አነጻጻሪው አይደል ማረጋጋት እንዲችል። ይሁዳ ከቶፒኩ አንድ ጥያቄ ልጠይቅና ላቁም። ቶፒኩ ለምሳሌ እግዚአብሔር ነው ወይስ አላህ ነው በነቢያቶች የተሰበከው ነው አይደለም ቶፒኩ። እስኪ እፎይ ባደረገው የማብራሪያ በተሰጠው ደቂቃ ባብራራበት ሰዓት እስኪ የትኛውን ነብይ አንስቶ ስለ እግዚአብሔር የሰበከ ማስረጃ ያቀረበበትን ንገረኝ እስኪ። በክርስትና እስልምና ሳይሆን በክርስትና አንድም ነብይ እከሌ ምናምናም ብሎ በክርስትና ላይ ያሉ ነብያቶችን አንዱንም ነብይ አንስቶ አላብራራም። ምንድን ነው አይሻ እንደዚህ ያለች፣ መሐመድ እንደዚህ ያለ ምናምን፣ በቃ ሁሱን ቴንሽን ነው ማድረግ የፈለገው ማስቀየም ማለት ነው። ይህ አይሆንም። ከዚህ በኋላ ይህን ሁሉ ህዝብ የሚያስተምር አካል በስነ ምግባር የታነጸ አያርል አህላቅ የተሞላበት ሀታ ሌሎች እንኳን አስቀያሚ ንግግር ቢናገሩ መታገስ የሚችል ህዝቡን በስነ ስርዓት ማዳመጥ ስንት አባቶች አሉ አይደለም? እውቀት ያላቸው እኮ አሉ። ስትናገር ዝም ብለው አዳምጠው ጨርሰሃል ብለው በስነ ስርዓት የሚያስረዱ እነሱን አታመጡም እንዴ? ኦርቶዶክስ ተዋሕዶ ትልቅም ትምህርትም ነው ዛሬ ወደፊት የምታመጧቸው ሰዎች ማወቅ አለባችሁ። በጣም ዛሬ እፎይ እውነት ለመናገር ኦርቶዶክስን አይወክልም፣ ግን ይወክላል ብላችሁ ካመጣችሁት ግን በጣም ተዋርዶ ነው የወጣው። አልቻለም፣ ምንም ነገር አያውቅም። የቻለውንና ያወቀውን ነገር አቅርቧል። አሮንቴኝ እኔ አጥጋቢ መልስ መልሷል ብዬ አላምንም። ለሁሴን በጣም አጥጋቢ መልስ መስጠት ይቻል ነበር። መልሱ ግን ላይወደው ይችላል፣ ላይስማማው ይችላል። ግን ይሄ እኔ እውነቴን ነው፣ የሰው ልጅ ከእውቀት በፊት የሚቀድመው ስብዕና ነው፣ ክብር ነው። በእግዚአብሔር አምሳያ የተፈጠረውን ሰው ንቀህ ስለ እግዚአብሔር ለሰው ልትነግር አትችልም። በቃ በእግዚአብሔር አምሳያ የተፈጠረውን ንቀህ እያዋረድክ ስለ እግዚአብሔር ለዛ ሰው ልትነግረው አትችልም። እና እፎይ ምናልባት ይሄ ለአንተ ትልቅ ትምህርት ቢሆነው ጥሩ ነው ብዬ አስባለሁ። ቫሊ እንዴት ነህ? ታፕታፕና ኮፒ ሊንክ አድርጉ ፕሊዝ ጋይስ፣ ከቻላችሁ ማለት ነው። ሁላችሁም ታፕታፕና ኮፒ ሊንክ አድርጉ። እንዴት ነህ ቫሊ? አዳመጥክ ነበርክ እንዴ? እያዳመጥክ ነበር? ኧረ አላዳመጥኩም። ምን ነበር? አይ በቃ ካላዳመጥ አምልጠዋል። በጣም ቀን ሙሉ የተዋለበት 70,000 በዚህኛው ሳይድ 80,000 በዚህኛው ሳይድ ሆኖ እፎይ የሚባል እና ሁሴን ኡስታዝ ሁሴን ተገናኝተው ጥሩ ውይይት አድርገው ነበር። ግን ብታዳምጥ ጥሩ ነበረ። በቃ ታደንቀው ነበር። ሁሴን የሚባለው ልጅ አዳምጬዋለሁ። የተወሰነ ጊዜ ያነባል። በጣም ጎበዝ ይመስለኛል። በጣም ጎበዝ ነው። በጣም ስብናው በጣም ጥያቄዎቹ ራሱ በጣም አሁን ብዙ ክርስቲያኖች እኔ አልመልስም፣ እኔ አውቀዋለሁ መልሱ፣ ግን እኔ ዝም ነው የምለው። እናንተ መልሱ፣ እኔ ማየት እፈልጋለሁ። ችግሩ ምን አለ መሰለህ ጆሮ፣ አሁን ለምሳሌ ክርስትናና እስልምና ላይ ሁለቱ የተለያዩ ናቸው አይደል? ሁለቱም የተለያዩ መጽሐፍ ነው ያላቸው። ገብቶሃል? ክርስትና የምትመልሰው በክርስትና፣ እስልምናን የምትመልሰው በእነሱ ቁራን መሰረት ነው እንጂ በቁራን መሰረት ባይብልን መመለስ አይችልም። ኢየሱስ ሰው ነው ማለት ይችላሉ ለራሳቸው፣ ለእኛ ግን ሰው አይደለም፣ አምላክ ነው። እኛም አላህ ለእኛ አምላክ አይደለም። ገብቷል? ኢየሱስ ለእነሱ አምላክ ላይሆን ይችላል። ቤዝድ ኦን ዳት ነው የምትመልሰው። አሁን እኮ በመጽሐፍ ቅዱስ መመለስ እኮ ነው ያለው።
አሁን እኮ በቁርአን መልስልኝ አላለው። ኦኬ እኔ ስላላየሁት ነው ማዳመጥ አለብህ። አሁን በመጽሐፍ ቅዱስ መመለስ አልቻለም። ምንም የሚጠይቀውን ጥያቄ መመለስ አልቻለም፣ ምክንያቱም አያውቅም። ሁለተኛ ደግሞ ቢመልስ ደግሞ ለመለሰለት ጥያቄ የሚያነሳ ስለሆነ ያንኛውን ጥያቄ በምንም ምክንያት ሊመልስ አይችልም። ፎሎ አፕ ጥያቄ አለ አይደል? ታውቃላችሁ በንጽጽር የመጀመሪያው ጥያቄ እንትን ነው፣ ወጥመድ ነው፣ ማጥመጃ ነው። ሁለተኛው ይሄ ሁሴን በጣም ስማርት እና በጣም ጎበዝ ልጅ ነው። እኔ በጣም ፕሮፌሽናል ዲቤተር ነኝ። የመጀመሪያው የምጠይቀው ጥያቄ ማጥመጃ ነው። that's not the real question። ያንን ጥያቄ ሲመልስ ሁለተኛውን ጥያቄ ሲጠይቀው በቃ መመለስ አይችልም። ምክንያቱም ከመለስ የመጀመሪያውን ከመለሰ ለሁለተኛው ጥያቄ መልስ አልሬዲ ወጥመድ ውስጥ ገብቷልኝ። በቃ እንደ አንገቷ እንደተያዘች ዶሮ እንደተቆረጠ ዶሮ መንፈራፈር ነው። ማውሸት እኮ አይጠበቅብህም። ቤዝድ ኦን ባይብል ከሆነ ባይብል ላይ ያለው ከጠየቀኝ ባይብል ላይ ያለው ነው መመለሰው። ገብቷል? ማውሸት አይጠበቅብኝም። አይችልማ። ቤዝድ ኦን ባይብል መመለስ አይችልም። ኦንሊ እውነቴን ነው የምልህ እኔ እሱ የጠየቀውን ጥያቄ ክርስቲያኖች ሲመልሱ ማየት እፈልጋለሁ። እኔ እንደውም ከአሁን በኋላ አፌን እዘጋለሁ። ማየት እፈልጋለሁ። አይ ዶንት ኬር ጴንጤ ይሁን ኦርቶዶክስ ይሁን ካቶሊክ ይሁን ሁሴን ለጠየቀው ጥያቄ ከመጽሐፍ ቅዱስ ሲመልሱ መስማት እፈልጋለሁ። ምንድን ነው ጥያቄው? ጥያቄውን ላስታውስ። እዮዳም ደግሞ ምንለው ቆይ ንጽጽር ማለት የኔን ብቻ እኮ አይደለም። እኔም የምመልስልህ ከሆነ አሁን እፎይ እየመለሰ ነው። የኡስማን ደግሞ ሳይመለስ መቅረት ራሱ ንጽጽር አይደለም። እንዳይመልስ ማድረግ ማለት ንጽጽር አይደለም። ሁለት ደግሞ ውሸትን ይዘህ መተክ ሳይሆን ቁርአን አሁን ልጁ እንዳለው ማለት ነው ትክክለኛውን ነገር ይዘህ መተህ ነው መነጋገር። እፎይ ከዚህ በኋላ ትጠፋለህ። ነፍስህ አይደለም ይጠፋል፣ መንፈስ በሙሉ ይጠፋል። እንወራሃለን። አማራዎች አሁን እቀሰቅስብሃል። በመሳሪያ ነፍጥ ሁሉ እንወርዳለን ገና። ለምን እንጂ እንዴት መሐመድ ስፐርሙን በግድግዳ ይለቀልቃል ይባላል? ጎበዝ በዘመን ውስጥ የሚመጥን ቋንቋ ነው ወይ? ይሄስ እስላሙን አያበሳጭም ወይ? ሳው እያሉ የሚጠሩትን ትልቅ ነቢይ ብለው የሚያመልኩትን 2 ቢሊዮን ህዝብ የሚከተለውን ግድግዳ ላይ ስፐርም ይለቀልቃል ማለት በኢትዮጵያ ጨዋነት ራሱ መውረድ ነው። ቢያረግ እኳ ሰውየው መውረድ ነው። ሰውን አንተ ያን አትናገረው። እንኳን ያላደረገው ውሸት ነው። ሙሐመድ ለፖለቲካዊ ትርፍ ለምናምን ተንቀሳቅሶ ይሆናል፣ ሚድልስ ነው ለማስፋፋት ሞክሮ ይሆናል። ስፐርም ግን ግድግዳ ላይ እንደማይለቀልቅ አስረግጬ እነግርሃለሁ። እፎይ የምትባል ደንቆሮ መሐይም ኤርትራ ሻዕቢያ ወያኔ አድዋ ትግሬ ማንነትን ነው ፀጉር አስተክለን የመጣው ጳጳስ ለመምሰል። የእፎይ 80 ሺህ ጉንዳን ለእኛ እንደ ቁንጫ ነው የምናየው፣ እንዲዘን የምናፈጠው መሐይም ነው። እፎይ እንደ ታማኝ በየነ ገረድ ያገነ ነው። አስረግጬ እየነገርኩ ዮኒ ማኛ የሚባል ደንቆሮ ዋያን ይዘህ ብትዋራ የት ምንም አታመጥ። እሱ ማውሪያ ስላጣ ነው፣ ተከታይ ስለሌለው በዛ ያለ ሀራራ እንደሚሉ ደንቆሮ ገብቶ ያወራ። እስላም የኛ ዘመን ነው። አስረግጬ ነው ማለት ከፕሮቴስታንት ለኢትዮጵያ ኦርቶዶክስ የሚቀርበው እስላም ነው። ፕሮቴስታንት ማርያምን ያዋርዳታል፣ ሙስሊም ግን ሜሪያም ይላታል። የተከበረች ናት። እንኳን ሌላ ኢየሱስን ነብይ ነው የሚሉ እንጂ የመጣ ከእግዚአብሔር ነው ይላሉ። ዊ ላቭ ሙስሊም። ወያኔ እስላሞችን ሲያጠቃ ቁመን ማያት ውርደት ነው። ትግራይ ውስጥ አስክሬናቸው ሲጎተት አይተናል። አይቀበሩም ሲባል ለይህን ካረግንኛ አማራዎች ውርደት ነው። እስላም አይቀበርም የሚባልባት ኢትዮጵያ መኖር የለባትም። ኦርቶዶክሶች እውነትም በቃ ረክሳችኋል። ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልሽው ቃል የሻሃዳ ቃል የምስክር ቃል ይባላል። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ከተቀበለ በኋላ ለዚህ ላመነው ለመሰከረው ለአንዱ አምላክ ለአላህ መስገድ ይጠበቅበታልና
ያን ሶላት አሰጋገድ በመማር ሶላት መስገድ ትጀምሪያለሽ ማለት ነው። ኢስላማዊ ትምህርት እንድትማሪ አድሚኖች በውስጥ ያናግሩሻል። ፎሎ መልሽላቸው፣ ግሩፕ ያስገቡሻል። ኢስላማዊ ትምህርቶች ትከታተያለሽ። ጥያቄዎች በሚኖሩሽ ሰዓት ሁልጊዜ ላይቭ እንከፍታለን። በዚያ መተሽ መጠየቅ ይቻላል። እሺ መልሳለሁ። እሺ እንደምናመሰግናለሁ። ቤቲ ሰላም ሰላም አለይኩም። ቤቲ ሄሩት አለሽ? አለሁ። ደህና ነህ? ደህና አልሐምዱሊላህ። አለሁ ደህና ነኝ። መስለም ፈልጌ ነበር እንደዛ ነበር። እሺ አሰላሙ አለይኩም አልሽ። ሙስሊም ነሽ እንዴ ወይንስ አረብ ሀገር እየሰራሽ ያለሽ ክርስቲያን ነሽ? እሱ እኔ ነኝ አሰላም አለይኩም ያልኩት ቤቲ። ኦኬ እሺ ይቅርታ እሷ መስላኝ ነው። እሺ ሄሩት እስልምናን መቀበል ፈልገሽ ነው? አዎ ጓደኛዬ ሙስሊም ነውና እኔም መስለም ፈልጌ ነበር። እሺ ጓደኛሽ ሙስሊም ስለሆነ ሳይሆን እስልምናን ተረድተሽና አውቀሽ መሆን አለበት። እሺ ስለ እስልምና አሁን ባጭሩ ነገር እኔም መቀበል ፈልጌ ነው። አይ ጓደኛዬ ሙስሊም ነው። እሺ ስለ እስልምና ባጭሩ ልንገርሽ። እሺ ኢስላም ብሎ ማለት አምላክ በነቢያቶች በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። አምላክ አላህ ይህን በቁርአን ላይ ሲናገር ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ትክክለኛውና ቀጥተኛው ሃይማኖት እስልምና ሃይማኖት ነው እያለ ይናገራል። ነቢያቶችን አምላክ አላህ ስብሓነሁ ወተዓላ ያዘዘባቸው ሃይማኖት እስልምና ነው። ማስረጃ ቃለ ስብሓነሁ ወተዓላ ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ። አላህ ሲናገር ምን አለ? እነሆ ሙሐመድ ለአንተና ለትውልዶችህ ዛሬ እስልምና እንደነገርኩላቸው ከዚህ በፊት አብርሃምን፣ ኖህን፣ ሙሴን፣ ክርስቶስን አዝዤባቸው የነበረውን ያንኑ ሃይማኖት እያለ ይናገራል። እና ያ ነው ነቢያቶች የሚያስተማሩት ህዝቦቻቸውን ሙስሊም እንዲሆኑ ነበር። ለምሳሌ ያዕቆብን ብንወስድ ምን ይላል?